ሄርሜላ ከዚህ በፊት የልጇ አባት ጋር የተለያየችው በዚሁ ምክንያት ነው። ምንድነው? ለምንድነው ይሄ ሁሉ ነገር የተፈጠረው? አብርሃምን ሲያስለቀሰው ነገር ምንድነው የተፈጠረው? ነገር እጅግ በደንብ አድርገን አብራርተን የምንካፈልበት ወይ የምናየው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። እንግዲህ እዚህ ጋር ሰላታችንን ሰገድ አድርገን ምናምን ጨረስንና መቼም እንግዲህ ወሬ ያልቅብንምና መተናል ማለት ነው ለወሬ። ይሄን ሰሞን ደግሞ እንግዲህ እቃ ታርጎ ለማድረግ ላስተካክል ነው። ከሳምንት በኋላ ታርጎ የሚደረግ እቃ ላስተካክል ነው። አላህ ከፈቀደልኝ አላህ ዋፍቃዱ ከሆነ እንግዲህ ወደ ሀገር ገባለሁ ብያለሁ በቅርብ ማለት ነው። ዱዓ አድርጉልኝ ሁላችሁንም፣ ያሰባችሁትን አላህ ያሳካላችሁ፣ ሁላችንንም በሰላም እንገባ ያድርገን ማለት ነው ውዶቼ። ዛሬም እንግዲህ የመጣሁበት ምክንያት ምንድነው? አብርሃም በሩታ ምክንያት እየተፈጠረ ባለው ነገር ቅድም በለቀኩላችሁም ቪዲዮ መሰረት እንግዲህ እናንተ የራሳችሁን ሀሳብ እየሰጣችሁ ነው። ምክንያቱም ጓገጭ እያላችሁ ነው። እንደው አንቺ ልጅ ከየት ነው የምታመጪው እያላችሁ ነው ማለት ነው። እኔ ከየትም አላመጣሁትም። ከየትም ያልተፈሳ አይሸትም። ይሄን ታውቃላችሁ። ፈስ ካልተፈሳ አይሸትም አይደለ? ወሬም ካልተወራ ወሬም ደግሞ ካልታየ አይወራም። በቃ የታየው ነገር ነው። እናንተ ቲክቶክ ላይ ምናምን ብቻ ነው የምትሉት። 24 ሰዓት ቲክቶክ እና ዩቲዩብ ላይ ነው። በኢንስታግራም እና በስናፕ ላይ በፌስቡክ ላይ የሚለቀቀው የሚደረገው ነገር ብታዩ ማለት ነው እናንተ ራሳችሁ እንዴ ቲክቶክ ላይ ምን እንሰራለን ነበር የምትሉት ማለት ነው። እና በጣም ብዙ መረጃዎች እየወጡ ነው። ስለ ሄርሜላም እየወጣ ነው። ሄርሜላም ከዚህ በፊት የልጁ አንድ ሴት ልጅ አለቻት። የሷ አባት ለምንድን ነው ሄርሜላን ትቷት የሄደው ብላችሁ ብትሉ ራሱ ሄርሜላ ማለት ይቺ ናት ብላችሁ ብዙ ነገር ነው የምታወጡት። ሩታንም ብላችሁ ትሉ ደግሞ ሩታ ከመጀመሪያውም ጀምሮ ከአብርሃም ጋር ስትመጣ ጀምሮ ሩታን እናውቃታለን። ገባችሁ አይደለ? ስለዚህ ሁሉን ነገር ደብቃ ንጹህ ሰው መስላ የቀረበችው ሄርሜላ ናት። ግን ደግሞ እውነቱን ብታጋለጥና እንደዚህ ነው ያለፈ ህይወቴ እንደዚህ ነው፣ በቃ በዚህ ነገር እንዴት ገምቱኝ፣ በዚህ ነገር እንድትሉኝ አልፈልግም ብላ መናገር ነበረባት። ግን እሷ ደበቀችውና የማይወጣ ነበር የመሰላት። እና አብርሃምም ከዚህ በፊትም ያንኛው ባሏ ከወንድ ጋር ስትጃጃል ነበር የተዋት ማለት ነው። አሁንም አብርሃምን እያስለቀሰችው ያለችው በዚሁ ጸባይዋ ነው። ለምን? በሷ ምክንያት ቤተሰቦቹን ጓደኞቹን አስቀይሟል። አሁን ላይ ግን እሷም ደግሞ ለሱ አልሆነችውም ማለት ነው። ገና ከዚህ በላይ ይሆናል።